ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ወደ ቻናል ስትመጡ ላይክ፣ ሰብስክራይብ፣ ኮሜንት እንዲሁም ሼር እያደረጋችሁ ቤተሰብ ለቤቱም አዲስ የሆናችሁ የደውል ምልክቷን በመጫን ቤተሰብ ይሁኑ። እናመሰግናለን። ክፍል 122 አፍላ ፍቅር ተለቀቀ። አፍላ ፍቅር እንግዲህ ሁሉንም አንበርክካ የምትነዳ ወይዘሪት ጸጋ ወይም ማን ነበር አቡሻ የሚላት አስናቀው ብሎ ጠርቷታል። አስናቀች፣ ሴቷ አስናቀች። አሁን ላይ ሁሉንም በጫማዋ ስራ አድርጋለች ማለት ነው። እንግዲህ እንዳያችሁት ያን ሰዓት ቹቻን ደብድቢ እንትናን ፊዮሪን እንዳረገች አድርገሽ ብላ ነበረ የላከቻት። ሁለተኛ ደግሞ ቤዚን ከያሬድ ጋር ወይ ያሬድን ትመርጫለሽ ወይ ጓደኛሽን ብላ ምርጫ ውስጥ የጨመረቻት። እንግዲህ ቤዚን ለጓደኛዋ ስትል የከፈለችው መስዋዕትነት ነው። እና እስኪ ወደ ቪዲዮ ገባ ብለን እንመልከት። ጣፋጭ የሚያደርግላችሁ ሲያስፈልጋችኋል። ሴትዮ እንከባበር እሺ። ብቻ አትስሚኝም እያልሽ ባልሆነ። አዎ አትስሚኝም። እሺ አንቺስ ቤት ይቅርታ ይኔት የአንቺ ከንፈር የኔን ቆዳ ከነካው አለርጂክ ይሆንብኛል። እሺ ጥሩ። ሁለትሽን በቁጥጥሬ ስር እንዳለሽ ታውቂያለሽ አይደል? እናማ የሆነ ነገር አዝዣችሁ አይሆንም የሚል መልስ ከሰጣችሁኝ መጥፎ ነገር ይፈጠራል። ጸጋ ያልሽንን አደረግን አይደል እንዴ? ከዚህ በላይ ምን እንሆንልሽ? አንዴ ብቻ ሳይሆን ሁሌም በፈለኩበት ሰዓት ሳዛችሁ የማድረግ ግዴታ አለባችሁ። እሺ ተናገሪ። ምን እንድናደርግልሽ ነው የምትፈልጊው? ድሮም እኮ አንቺ ጎበዝ ነሽ። በቃ በእናትሽ ወሬ አልፈልግም። አሁን ምን እንድናደርግ እንደምትፈልጊ ተናገሪ። ቹቻ በዚህ በኩል፣ ቤዛ ደግሞ በዚህ በኩል ሆናችሁ መታችሁ ጉንጬን ትስሙኛላችሁ። ምን ትዕዛዝ ነው? ትሰሚኛለሽ ጸጋ፣ ይሄንን ብንሞት አናደርገውም። እሺ ሳትወጂ በግድሽ ታደርጊዋለሽ። ያ ካልሆነ ክብሬ የተነካ ያህል ስለሚሰማኝ ሌላኛውን ቦምባ ፈነዳዋለሁ። ወይኔ ቤዛ፣ በሉ አሁን ጊዜ ስለሌለኝ አፍጥኑት። ዋው ታድዬ፣ አያችሁ አይደል ምን ያክል የሰው ፍቅር እንዳለኝ። ሁለታችሁንም በጣም ውድድ ነሽ ማረጋችሁ። አሁን በቃሽ? የምትፈልጊውን አደረግሽ? አዎ በቃኝ። ሁለታችሁንም ወዳችኋለሁ። በእናታችሁ በክፉ አይነት አትዩኝ እሺ። ገደል መግባት ትችያለሽ እሺ። እንግዲህ ጸጋ የተባለችው ኃይለኛ ማለት ነው። በዚህ አይነት እነሱን በቁጥጥሯ ስር አድርጋ ጉንጯን እንድስማት አድርጋለች። በዚህም ሁኔታ ጸጋ ነገ ደግሞ እግሬን አይደለም ጉንጬን እግሬን ነው ማስማቸው በሚል ነገር ራሷን ስታስከብር ነበር። እንግዲህ ጸጋ ማለት ሁሉም ላይ የሁሉንም ሪከርድ የያዘች ሰው ናት። እንግዲህ በዛ አይነት የሚፈሯት ፖሊስ ሰጥቼ እንዲታሰሩ አደርጋለሁ የሚል ነገር ነበር ያለባት ማለት ነው። በዛ አጋጣሚ ደግሞ ማን ነው ቀስቴም ደግሞ አሁን ላይ ሂደህ አቡሻ ማን ነው ቡቸራን ሂደህ ተከትለህ ከሷ ላይ ያላትን ደካማ ጎኗን ስለ እሷ ነገር ያለውን ሂደህ ታጣራለህ በማለት ቡቸራን ጠርቶ ይነግረዋል። የዚህ ጊዜ ቡቸራን በጣም ይፈራዋልና ጓደኛው ነው እሺ በማለት ተከትሏል ይሄዳል። እሷን ተከታትለክ ሲለው እሷ ደግሞ በጣም ጎበዝ ናት፣ ሁሉንም ነገር የምትችል ናት ማለት ነው። ጸጋ ማንም አይችላት። ስለዚህ አሁን ላይ ጸጋን ተከተል። እኔ የቡቸራን ሪአክት ሳይ በጣም ነው የሚገርመኝ ማለት ነው። እንዳታየው በዛፉ ስር ከነ ፔርሙዙ በዛፉ ስር ሲሽከረከር በምኑ ጋር ሲሽከረከር ቡቸራ እንግዲህ እንዳታየው በዛ አይነት ነበረ ሪአክት ሲያደርግ ነበረ።
ነገር ግን እሷ ነቅታለች። ጸጋ እንደምታየው በሄደችበት ሁሉ ቁጭ ብድግ ስትል እሱ እያያት ነው ያለ። እሱ ሲያያት ማነች እሱን ስታይ ብትከተል በየዛፉ ስር ቢደበቅ እሷ ግን ነቅታበታለች። እንዴት መጨረሻ ላይ በሳቅ እንደሞትኩኝ ማለት ነው። አሁን ቡቸራ እዚህ ጋ ነው እኔ በጣም የሚያስቀኝ ማለት ነው። ፊቱ እንዳታየው ፊቱን ተሸፍኖ ሲሄድ፣ እሷ ግን ያለችበትን ሁኔታ ተመልከቱ። እሱም ተከታትሏታል። አሁን የሆነ ቦታ እዛ ትደበቅና ለሱ እየጠበቀችው ነው። እሱን ካለፈ ወዴት ገባችች ሰላቢ ይላል ማለት ነው። እሱ ዞር ባለ ጊዜ ደንግጦ ወደ ኋላ የሚወርቅበት ጊዜ አለ ማለት ነው። እኔ እዚህ ጋ ነው በቃ ሪአክቱ በጣም ያሳቁኝ ማለት ነው። እዚህ ጋ እሷ ከኋላው ተደብቃለች፣ እሱ እየፈለጋት ነው። አሁን ላይ እንግዲህ መልስ ሲል ነው ወዴት ጠፋች ወዴት ገባች ሲል እዚህ ጋ ሲያያት ወደ ኋላ ይወርቃል። እሷ ግን የበላይ አካል ነችና መታ ምን ፈልገህ ነው የሚል ማን ነው ሜንሽኑን የሰጠህ ስትለው ገልብጫት እስቲ ሜንሽኑ ያልሽውን ሲላት ነበርና እሷም ደግሞ ዝም ብላ እኔ ማንም ሜንሽን አልሰጠኝ ይላታል። ማን ነው ይሄንን አድርግ ያለህ የማለት እንትን ነበር እየጠየቀችው ያለችው። እሱም ግን ይሄንን በፍጹም ልነግርሽ አልችልም አላት። ለምን ትነግረኛለህ? አትነግረም። አንተ እንደሞ ማስጠነቅቅህ ነገር አለኝ አለችው። ምንድነው እሱን የምታስጠነቅቀኝ ሲላት ፔርሜላን ታፈቅራታለህ፣ ጄሪን ትተዋታለህ አለችው። ለምን ብሎ ሲጠይቃት ምክንያቱም ጄሪና ፔርሜላ አሁን ላይ ግብ ላይ ናቸው። ስለዚህ ከጄሪ ጋር ትተህ ፔርሜላ ጋር ትሆናለህ። ይሄን የማታደርግ ከሆነ እንታያለን ብላ ስጠይቀው እንግዲህ በራሱ እንዴት ስለ ካፈቀረችኝ አዎ ሆናለሁ ሲል እሱን እንኳን ካንተ ጋር እንድትሆን በፍጹም አልፈቅድላትም ማለት ፔርሜላ እንግዲህ ጓደኛዋ ነች። ለምን ሲላት አይ ካንተ ጋር የዋለች ቆቃር እንድትሸት አልፈልግም። ስለዚህ ያው ከሷ ጋር እንድትሆን እንጂ የእውነተኛ ጓደኛዋ እንድትሆን በፍጹም አልፈቅድልህም ማለችው። አሁን ይሄ ሜንሽን የላከህ ማን ነው? ይሄ ሜንሽን አድርግ ያለህ ማን ነው ሲል ሜንሽኗን ገልብጫት እስኪ ገልብጠሽ ንገረኝ፣ ሜንሽን ማለት ምን ማለት ነው እያለ ነበረ ሲል የነበረው። አይ ነው አሁን ላይ እንግዲህ ጸጋዬ ሁሉም የበላይ አካል ሆናለች። ነይ በጆሮሽ ልንገርሽ ይላታል። እዚህ ጋር የላከኝ ነይ ልንገርሽ ብሎ እንዲህ ብሎ አትቷት ይሄዳል። በስራ ፈታ አይደለሁም ብሎ ሳይነግራት እየሮጠ ይሄዳል ማለት ነው። እሷም የዚህ ጊዜ ትናደዳለች። እንዴት አልነገረኝም በማለት በጣም ትበሳጫለች ማለት ነው። በቃ እዚህ ጋር ተበሳጭታ ወደ ያሬዶ ጋር በማቅናት ያሬዶን ደግሞ እንደ ጥሩ ሰው እኔ እኮ ድሮም ነግሬያለሁኝ ብታፈቅርህ ምንም ብትል አስመሳይ ናት ቤዛ፣ ስትጨቃጨቁ በርቅቱኝ እያየዋችሁ ነበር፣ ስለዚህ አስመሳይ ነች በማለት ተነግረዋለች። እሱ ግን ስለ ቤዛ ምንም ቢሆን ፍቅረኛው እንደዚህ ሲተልበት አይወድምና እንደዛ አትበይኝ እያለ ተነስቶ ይሄዳል በንዴት ማለት ነው። ሁለተኛ እንግዲህ ቅዱሴ ወደ ትምህርት ቤት መጥቷል። ወደ ትምህርት ቤት በመምጣት ከፊዮሪ ጋራ ተገናኝተዋል። ፊዮሪና ቅዱስ ተገናኝተው ትምህርት ቤት በመምጣት እንግዲህ ፊዮሪም ማነው ቅዱስም ክላስ በመግባት በቃ በቀል አታድርግ በቀል ተው ብላ ማነች ቹቻ ትነግረዋለች። ስትነግረው ግን ተይ እንጂ እንዳውም ከአንቺ ቴስታ የሱ በጣም ነው ደስ ያለኝ፣ በጣም ነው እንትን ያለኝ። ስለዚህ በአንድ ነገር ከተስማማት እሱን ልሆንልሽ እችላለሁኝ፣ በቀል ላቆም እችላለሁ ስትለው ሲላት ምንድነው እሱ ንገረኝ ስትለው አንቺ ሪአክት የምታደርጊው በተለይ ባልሽን ወይም ቀስቴ ተብየውን እሱን ስታይ
እኔ ጋራ ያለሽን ሪሌሽን ከኔ ጋራ ሪአክት ታደርጊያለሽ ስትለው እሷ ደግሞ ይሄን ብሞት አላደርግም ስትለው ይሄን ካልሽ እንግዳስ በቀሌን ይየዋለሁኝ በበቀሌ ነው የምንቀሳቀሰው ሲል አንተ ትንሽ በአንተ ምክንያት ብዙ ሰው ይጎዳል ይሄን ነገር እንትን ስትል እኔ ለአንቺ ትምህርት ነው ትምህርቱ እንደሆነ ዝግት ልባረር ምን አገባሽ ልባረር ስለዚህ ምንም ነገር ቢሆን ከማድረግ ወደ ኋላ አልልም እንደውም ያንን ፈሪ ባልሽን አዘጋጁ ተዘጋጅ በይው በማለት መልስ ይሰጣታል እሷም ቹቻም በል እንግዲህ እንትን ካልክ ሁሉንም ነገር እንጠብቃለን እንኳን ተስማምቻለሁ በበቀሉ ብላ መልስ ትሰጠዋለች የዚህ ጊዜ ኦኬ ይላል ቅዱሴም ከዛም ወጥቶ ይሄዳል የዚህ ጊዜ ከፊዮሪ ጋር ተገናኝቶ የሆነ ሀብል ታገኛለች ከሱ ላይ ሀብል ስትይዝ ያን ሀብል በፊት ትዝታ ያለበት ነው ስለዚህ ስጠይ ብላ አልሰጥህም ስትለው እኔ ሌላ ከፈለግሽ እገዛልሻለሁ ነገር ግን ይሄን አልሰጥሽም ሲላት ለምን ስትለው ነገረችው በቃ ለምን አልፈልግም እኔ ፊዮሪ ነኝ ስትለው ብትሆኝስ ብሎ እንትን ሲላት እሷም እንግዲህ አልሰጥም ብላው ተናዶ ይሄዳል ሲሄድ ሲላት ይምኪን ይሄ ነገር ትውስታ ነገር የሆነ ትዝታ ያለበት ቢሆንስ በቃ መመለስ አለብኝ የሚል አዳምጣ ራሷን ወደ ቅዱስ ጋር ታቀናለች ቅዱስ ቀሉ ሄዶ ነበር ከዛ ለቅዱስ ደግሞ ያንን ሀብል ስትሰጠው ሀብሉን ለምንድነው ግን ብትነግረኝ መጀመሪያ ንገረኝ ስትለው ይሄ ከዚህ ጋር ነው ካላብ ጋር ከፍቅረኛ ጋር እንትን የተባለ ነው ምናምን ታሪኩን ብትነግረኝ ደስ ይለኛል ከምንም በላይ ስትለው አይደለም በዚህ ነው ብሎ ያስረዳታል እሱም ኦኬ እሺ በቃ ብላ ትሰጠዋለች ተስማሙ ነገር ግን የባለፈውን ጊዜ ሙዚቃ ምግብ ስትጋብዘው የነበረውን ቀድታ ሪከርድ አድርጋ ይዘዋለች እና እያሾፈችበት ምንድነው ስትል እንዳውም ቢካልክ ካልነገርከኝ ያንን ያስኩት ሙዚቃ የመጀመሪያ ብለህ ዘፈንከው አሰማብሃለሁ ስትለው ደልች ሲላት አልደልትም ብላ ስትለው ነበረ ቅዱስን በዚህ አጋጣሚ በቃ ትቶት ይሄዳል በቃ ሁሉንም ነገር ከሷ ጋር ፒስም ፈጥረው ማለት ነው ሀብሉንም ትሰጠዋለች ከዛ ወደ ሁለተኛው ስንሄድ የሶሲ ወንድም መጣ ከውጭ የሶሲ ወንድም በመምጣቱ ትምህርት ቤት እቀይራለሁ ስትል እንግዲህ ዲቭ ደግሞ በጣም በቃ እያሰበ ብቻውን ራሱን በቃ ጥያቄ ውስጥ ጨምሯል ስለዚህ ለምንድነው ምን ሆነክ ነው እያለች ቢወሪም ስትለው አይ የእንትና ወንድም ስለመጣ ነው የሶሲ ወንድም ታዲያ ይምጣ እንዴት እሱ ታዲያ አይገባውም እንደሲለው አይ እሱም ከዚህ ህይወት የተጎዳ ስለነበረ አንቺም በዚህ አይነት ደረጃ እንዳትገቢ በማለት ሶሲን አስጠንቅቋት ነበረ እና ጠርጥሮብኛል ስለዚህ ትምህርት ቤት መቀየር አለብኝ ስትለው በፍጹም ይሄ ሊሆን አይችልም እኛ የምንገናኝበትን ጋፕ መፍጠር አለብን ይላታል እሷም እሺ በይ እንሞክራለን በማለት ትለየዋለች ኦኬ ወደ ሁለተኛው ስንመጣ እንግዲህ ያሬዶም ቤዚን ሲጠይቃት ልቡ ተሰብሯል እሷም ደግሞ በቃ አሁንም እንደዚህ ሆኖ እያለኝ እንትን ስትለው በቃ አሁን እውነቱን ንገሪኝ እኔ በቃ አሁን ተረጋግተሽ ነው ቁጭ ያልሽው ሁሉንም ነገር እንድትነግሪኝ እፈልጋለሁ በቃ እስከዛሬ ለኔ ስሜት ሳይኖርሽ ለምን ከኔ ጋር እንደዚህ ቀጣሽ እኔን ለምን ለመጉዳት ምን አድርጌሽ ነው በማለት በተሰበረ ልብ ምንም ሳያውቀው ቅዱሴ በጣም ጥያቄ ውስጥ ነው ያለው ማለት ነው አሁን ላይ እንግዲህ ሁሉም ነገር ሲያቅ የማን ነው ያሬዶም ያቺ ማነች አስናቀች ያለውን ነገር እንትን ካላለች ይታረቃሉ ቤዚና
ያሬዶ ማለት ነው ለጓደኛዋ የከፈለችው መስዋዕትነት ነው በእውነት። እና በጣም ነው የሚገርመኝ ሁሉም ነገር ሳስበው። እዚህ ጊዜ ፊዮሪና ቅዱስ በሚሄዱ ሰዓት ቁጭ ብሎ ከመንገድ ዳር እየጠበቃቸው ነበረ። ቀስቴም ጠብቋቸው እንግዲህ ምን ሊያመጣ ነው? ምን ሊያረግ ነው? እዚህ ጋር ተቀምጦ ምን ፈልጎ ነው አሁን ደግሞ በማለት ፊዮሪም ቅዱስም ስንትን ሲሉት ነበረ። ቀስቴም ግን አሁን ላይ ያለበት ሁኔታ በጣም እንትን የሚልበት ነገር ነውና በጣም ጭንቀት ውስጥም አለ። እንደዚህ ነው እያለችው ሁሉን ነገር ማለት ነው። በዚሁ አጋጣሚ የጓደኛና የፍቅረኛ ማን ነው? የጓደኛ ሌላ መስዋዕት ነው፣ የዚህ ደግሞ ሌላ ነው። የጓደኛዬን ምንም ቢሆን ለጓደኛ የጓደኝነት መስዋዕት ነው የከፈለችው ለፍቅረኛ ከቹቹ ወይንም ከያሬድ ምረጭ ተብላ እሱን ለጊዜው ትታ ወደ ቹቹ የገባችው ማለት ነው። እንግዲህ ይሄን ይመስል ነበረ። ቀጣይ ክፍል ደግሞ 123ን ይዘን እንቀርባለን ማለት ነው። እንግዲህ 123 ላይ ማን ነው ስሙ ቀስቴና ቅዱስ ይደባደባሉ ወይንስ አይድንም? ይሄ ጥያቄ አለ ማለት ነው። እንግዲህ የነበረን ቆይታ ይህን ይመስላል። ለቤቱ አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ይሁኑ። እስካሁን ለነበረን ቆይታ አመሰግናለሁ። ባይ ባይ። ሰላም ለሀገራችን፣ ሰላም ለሕዝባችን።